ሀብተኛ ሆን እኮ አንድ ቲሸርት $6000 የሚጠየቅበት ኪንግ ሲስ ዋይስ ኪንግ ትላል። ምን አባሽ ነው ኪንግ የታባሽ ላሽት በአለም ፊት ደሞ አጠገቡ ያለው ዝምበል ትለዋለሽ። አራዳው ላኮ እሱ አንዱዬ እንኳን በሰላም አብያት ትበልሽ መቤቴ ምንድነው ቀለናል እኮ ቀለናል። እንደ ኢትዮጵያ ነጋዴ ባለጌ የለም ጅቦ እግዚአብሔርን ናት። ሁሉም አይደሉም ግን በጣም ባለጌ ናቸው። ሁሉም ናቸው ባክሽ። ምን በርበሬ ምናምን ማር የቀይ እንትን እየፈጩ ኢቤ ላይ ሙዝ ማን ያስበው? ማዘር በቀድ ወጥ ሰራ ኢት ፍሩት ብሎ እንጀራው ላይ ጀሶ በርበሬው ላይ አፈር የማያደርጉት ጉድ የለም እኮ እግዚአብሔርን። እኛ ጋር ብቻ ነው ይሄ ያለው። መቀጥቀጥ አለባቸው ጅቡ። መንግስት ግብር መጨመር አለበት። እናቴን እነዚህን እንዴ በቃ የሆነ ነገር መወሰን አለበት። እንዴ አሁን 5000 ብር አንዱ እየመጣው አንዴ መዳሜ መጣች። እስከዛው ቤቱን ማኔጅ አድርጊልኝ እና ማይሬ እሺ መስኪድቻ ወይኔ የጨጓራዬ ተቃጥሎ እየገባው እኮ ነው ማርያም። ምንድነው እስቲ ሐሳብሽ ተናገሪ። 5000 ይገርምሻል እንዴ? እኔ ባለፈው ከሰል ውሃ ብቻ የሆነ ከሰል አልሸጠልኝም አንዱ ምን አርጎ ውሃ ከፍክፎ እንዳለ ከሰሉ ላይ ማለት ነው። እኔ ደግሞ አገኘሁልሽ ብዬ እንዴ ምን እንዲከብድ ነው? አዎ ከዛም ቤት ሳመጣ አይነድም። ኦ ማይ ጋድ ይሄ አሁን ሰይጣን ያስበዋል። በእኛ በኩል ሲያልፍ እኮ አፉን ይዞ ነው የሚያልፈው ሰይጣን። እኛ ኢትዮጵያውያኖች ላይ ያለው ግፍ በጣም ነጋዴ ሲባል እንደው ሰብስበን እንደው ግብር መጨመር ነው አሁንም እነሱ ላይ በተለይ ሽሮ ሜዳ መርካቶም አሉ። የሆነ ቦታ ስትይ ቀላ እንኳን ካልሽ ያውቃሉ። በቃ ውጪ ሀገር ሄዳ ነው የመጣችው ምናምን ብሎ ዋጋውን እጥፍ ድርብ አድርገው ነው የሚናገሩት። ድንጋይ ይፈጩልሽና ማለት ነው በርበሬ ብለው ይሸጡልሻል። ሰይጣንነት ነው እኮ እውነትን። መንግስት እነዚህን ማየት አለበት። ያጋጥማል። ማርያምን በጣም የተናደድኩትና የዚችኛዋን ደግሞ እያየው የባስ ብሽቅ አላልኩም። በጣም ያናድዳል። ለምን ይሄ ኢንተርናሽናሊ የሚታይ ነገር ስለሆነ እንዲህ የሀገር ገጽታ ነው የሚያጠፋው። አሁን እኮ አጠቃላይ ኢትዮጵያውያን እና ያበላሸችው ኮሜንቱም ላይ ደግሞ ከዛ ደግሞ ሌላ እንትኖች ሌላ ዲያስፖራ ቱሪስቶች ሲመጡ ይፈራሉ። ቢካዝ እንትን አይሉም። እንዴት አይፈሩ? ድሮ እቺን አንገት ላይ ጣል የምትደረገዋን 5000 እየሸጠች በጣም ነው ዝም በል ትላለች። አፍሽ ግዝ ወይ እንዳንደብሽ ይቆላል። እሱ ነው የሚገርምሽ። ቆይ ላሳይሽና 5000 ነው የሚገርምሽ አይደለ? እስቲ ያረጉዳ ሳየን ቀለልን። ሌላም ቆይ ታፕ ኮፒ ሊንክ አድርጉለት በእናታችሁ። አካውንት ሪፖርት እንትን ያረጉበት እንትን ብሏል። አዎ ታፕ ኮፒ ሊንክ አድርጉ። እሺ ውርደታችንን ተከናነብን ኢትዮጵያውያን። ካድሬኔ ተቀበለው አለ ደግሞ እንዳለ ካድሬኔ ተቀበሉት። ግን ምን ደስ እንዳለኝ ታውቃለህ? የነ ዲባባን ፋሚሊ እነሱ እኮ ሌጀንዶች ናቸው። በቃ ሪል ላይፍ ሌጀንዶች ናቸው። በጣም እዚህ ጋር ነው ይኸውልሽ። ግን የኃይለ ሥላሴ ቲሸርት 6,000 much I like. Wait, that's only $250. Is that enough? No. 60,000. ይኸው ቱ ብላ ደግሞ የምትቆጥረው ሀቢባ ቤት ልጥፏት። ሼር አርጉት። እቺ መዘቅዘቅ ነው ያለባት እንጂ እንዴ ታፕ ኮፒ She can keep the t-shirt. Tell her she can keep the t-shirt. But don't worry. It's okay. This is 380. Yeah, it's okay then. Never mind. Okay. Never mind. I'll take it. Oh, deal. I can keep it? Okay, Chad, we got... አየለ ብነግራ አልገዛም አለ
አልፈልግም ሲል መጨረሻ ላይ በቃ እሺ መጨረሻ ላይ ያው ሰው አግኝታለች እኮ ዋናውን ቅድም ኦፍ ኮርስ ያቺኛዋ 5000 ሻርፕ አለችው። ከዛ ቀጥሎ የኛው ደግሞ አይደለም ሲጀመር አንድ ቲሸርት ማን ነው 3800 የሚገዛላት? እቺ መዘቅዘቅ ነው ያለባት። ኦ ማይ ጋድ ጥሬ ስጋ በልቶ ሆዱን ታሞ ነበር እኮ አይተሻው እሱ ወይ ቋባን ለማኻም ጥሬ ስጋው ሳይሆን ቡናውን ያሳመመኝ አለ እኮ። ግን እናንተ ቡና ሰው ሃይፐር አድርገው በጣም ግን አላሳዘናችሁ? ማርያምን እዚህ ጋር ሆዱ ነው የሚበላኝ። አሻንጉሊት ነው የሆነው ወንድሜ። ወይኔ ምን ታመመ ሆዱ? በጣም ሃይፐር ነበር። ቡና ጠጥቷል፣ ጥሬ ስጋ በልቷል፣ በየአይነት በላ። ያ የመጀመሪያ ጊዜ እኮ ይከብዳል እኮ የኛም ያ ቡና በተለይ ድምጥ ማጠን ነው የሚያጠፋው። Hold on. Whoa, Chad, I'm so sorry. እሱ እኮ መጀመሪያ አልፈልግም እያለ ሴቶችን አይቶ ነው የጎረሰው። አረቄ ምናምን አጠጡት ይሄን ልጅ እዚህ ሀገር ፎሶ ምናምን ይዞ እንዳይመጣ መድኃኒት ሲፈሳ እዚህ ጋር በጣም አምልጦት Just here. Come on, you can make it. Come on, make it. No. Baby step. Make it, bro. No. Step. You can make it. ይሄኛው ግን ጎበዝ ነው ከጎኑ ያለው። የኛ ትንሽ እንግሊዝኛ መለማመድ ነበረበት። የኛውማ ዱዳው ነው ቀረ። እንግሊዝኛውን ያቀላጥፉታል። ዱዳው ነው ቀረ የኛው። ውይኔ ያፈር ልብላ እንደው እንኳንስ አላወራ ግን ያው ተሳቀኩለት። እሱ ያለው ተሳቀኩለት። እኔ ራሱ ማርያም የቋንቋ ነው። አንድ በምን ይባባል እንደ እንግሊዝኛ ታራው በእናት የሆነ ቪዲዮ ነበረ ልክ ገብቶ ኢትዮጵያ ነኝ ሲላቸው እሱን አሳየን። ቪዲዮ ይቀርጻል ኢትዮጵያ ነኝ ሲለው Ethiopian food? No, I ain't gonna lie, it's amazing. I ain't gonna lie, man. I was tasting flavors. Really, the best, numerical numbers. ኮሜንት እያነበብሽ ነው? ያ ማነች Could you come back? It's you're his childhood dream. So when he was young, when he was 13, you're his ideal type of woman. But now he's a grown man, 20 years of age. You guys would merge. That's what he meant. That's what he meant. Yeah, that's a different multiverse. አሁን ኢትዮጵያን አዋረዱን አላዋረዱን? እስቲ ኢትዮጵያን ተናገሩ እውነቱ። ነጋዴዎቹ በጣም ነው እንጂ ያቀለሉን። መከሰስ የለባቸውም? መንግስት መጠየቅ የለበትም እነዚህ? አዎ ፊክስድ የሆነ ፕራይስ ማውጣት አለባቸው። ስፔሻሊ ለቱሪስቶች ምናምን ቢካዝ ሌባ ናቸው እያሉ አይመጡም። መንግስት ደግሞ በጣም ገቢ አለው። ቱሪስቶች ሲመጡ ዳላር ያስፈልገናል። ዳላር የለንም እኛ። በጣም ነው እንጂ የተዋረዱ። ጭራሽ ቲሸርቱ መልሽ ካላት በኋላ እኮ ነው ሶኬ ብላ ብሩን የተቀበለችው። ያ እንዲህ የሚያጭበረብሩትን እያስገባ ማሰር፣ ግብር ላለመክፈል ራሱ የሚያደርጉትን ነገር ታውቃለች። በደንብ እነግርካለሁ። እኔማ አጥንቻቸዋለሁ የኢትዮጵያ ነጋዴዎች። አድማ ይነሳባቸው እንዴ! በተለይ እሺ ቱሪስቶችን እንኳን ይሁን ግን እሱም የሀገር ገጽታ ያጠፋል። ግን ድሃውንም ህዝብ እኮ ይጫወቱበታል። ወገኔ ንቃ። በጥንቴ ካንሰር ነው የሚይዝክ እኮ ቅቤን ሙዝ ነው ብለህ ሽሮ ላይ ስታስገባው አይሄድም። ምን እንደሚገርም ታውቂያለሽ? ግን በእርግጠኝነት እዚህ ማርኬት በዚህ ሰሞን ወይ ሄዶ ይታሸግባታል ወይ ደግሞ የሆነ ነገር ይደረግባቸዋል። ሚስ ወርልድ ናት እንጂ እኮ ሚስ ወርልድ። Wait, why this kind of tough though? This leather jacket kind of sick. It is kind of tough, ain't it though? Hold on, Hold on. Yeah, I look kind of good though. I look kind of good. Okay, rate me 1 through 10 with this jacket. 9. No. Rate me 1 through 10. You? In all generalness. ግን ይመስለኛል እሱ ማየት የሚፈልገው አላየሽም? ኬንያ ሄዶ
ታሪካዊ ቦታዎችን ነበር ሲያየ ነበር። ያ ምንድነው እዚህ አምጥቶ ከተማ ላይ ቅድም እንዳደረገ ታውቃለህ? የጋምቤላዎቹን እነዚህ በእንጨት ላይ የሚሄዱትን እንጨቱ ላይ የአየር መንገድ ባጅ አይተሃል? እና ልክ በቃ እሱ ትራቭል አላረግም ሌላ ከተማ አዲስ አበባ ብቻ ነው ብሎ መሰለኝ አግሪመንት ያደረገው ሲመጣና እንጨቱ ላይ ቀጥታ ነው የመጡት መሰለኝ እንዳለ የክልሎቹ እነዚህ ብሔር ብሔረሰብ የሚያስተዋውቁት ባጁ ምናምን ሳይ ወዲያው መጥተው እዛ ጋር ስቴዲየሙ ጋር ምናምን አሳዩት። ወጣ እሱ ላይ ምናምን ነገር በቃ አለቀ። ከዚህ በኋላ ሌላ ቪዲዮን አሳየን ፋራው እንዳሽፈን እንጂ ላሊበላን አክሱምን ምናምን ማየት ነበረበት እኮ። ታሪክ ወደ ሰሜን ያለው ፖለቲካ ወሩ እዚህ ጋር ነው። ቀስቲ ያ lovely beautiful day. Lovely beautiful Monday in Ethiopia. እዚህ ጋር ጦዞ ነው በቃ በቡና ጦዞ ነው። ይኸውና እዚህ ጋር እንጨቶቹን ታያቸዋለን ሰዎቹ ሲመጡት። Look at this. Now you come around. Come over here. How's he doing that? He's really cut. ኬንያ 3 ቀን ቆይ አይደል? ናይ አይደለም አንድ ቀን ከግማሽ አንድ ቀን ነው። Bro. Hold on. Hey, wait. እሱም ናይሮቢ ብቻ ነው። Yo, get up the way. That is crazy. Yo, you as well, cameraman. እዚህ ጋር አየሁ ባጁን ቆይታለሁ መሰለኝ። አየሁ እዚህ ጋር ያለውን ባጅ Hey, man. You can fight with it? የአየር መንገዱ ባጅ አየሁ። ከዛ ነው የመጡት ቀጥታ በቃ አሁን ይመለሳሉ። Wait, I got an idea, Loki. Hold on. Okay. ይሄ ሻንጣ ላይ የሚደረገው እንትን አላረስት ባጅ ያ ከክፍል ላይ Okay. Wow. All right, back. That's amazing. ምን ዱላ ዱላ ቹልቹሌውን አየሁ። እሱን አይቶ ደንግጦ ነው ያለ ታውቃለህ። ጅቦ ወደዛ ደግሞ አይጠቀሙም። ጋምቤላ እኮ አይደሉም እነዚህ ሀመር ናቸው ብራዘር። ሀመር እርቃኑ ነው የሚሄደው። Wait. እንዴ አንዷ ስትጮህበት ነበር አይተዋል። አካኪ ዘራ ብላ ያለች ሲያረጋግጥ ቃቢያም በእናትህ አድርጋ ወይስ እዚህ ጋር ነው ውስጥ ነበሩ አዳራሽ ውስጥ አጓራች ዳጊ ቴሌግራም ወደ ስፒድ ልከናታል ብሎ ካረጋለች ያሰለችች አዳራሽ ውስጥ አጓራች ማን ነው የሚያስተጋባው? አንተ ጁስ ታፕ አድርጉ ፕሊዝ። ኮፒ ሊንክ ማድርጉለት በደንብ ጌታ ይወዳችሁ። እግዚአብሔር ይባርካችሁ። እዚች ጋር አቀባበል አልተመቸሽም? ግን ጅቦ እንቺ አቀባበል እቺ ገራሚ ናች። በፈረስ ምናምን ነገር የኛ አልብሰውት እንዴት ግን አብይ አህመድ ሳይቀበለው It's really 2018. Altitude. Are you aware of you're the third highest altitude capital city in the world? For real? Yes. I feel like you are. It's not 3 o'clock now. What time is it? ይሄ ነው የምትለው? ያ What the hell have you made?
ዱብ ዱብ ይላል እንደበረዶ አያጅቦ መጥቶ ይመጃል ዲጭወት ዘራፍ እንዴት ግን አብይ አህመድ አልተቀበለውም? በእናታችሁ ለምን? አብይ አህመድ እኮ ትልልቅ ስብሰባ ያሉበት ሰዎች ናቸው። እንዴ ምን ሆነሽ ነው? ምን የኬንያው እንትን እንኳን በሰላም ግን እሱ ቪዲዮ ሰርቶለት ነበር። ደስ ይላል። የኬንያው እንትን ዌልካም ብሎ ሀገሩን አስተዋውቆ አብይም እንደዛ ማድረግ ይችል ነበር። የአልባኒያው ብቻ ነው የተቀበለው እኮ አልባኒያው ፕሬዚዳንት ዛይደ ጊዜ ኢሮፕ አልባኒያው ብቻ ሄዶ ተቀብሎታል እንጂ አብዛኛው ፕሬዚዳንቶች አልተቀበሉትም። ትራቭል በሚያደርግ ግን ቪዲዮ ሰርተውለታል። ያ የኬንያው ሰርቶለታል፣ ሩቶ ሰርቶለታል። ያ ማለት አበሻ አይኗን ብቻ ጉረጥርጣ ቀረች እኮ በእናትህ። አይሾ ኢትዮጵያ የኔ አባት ባይዘው ለሱ ግን ጥሩ ሆነለት። ታውቃላችሁ ፈጠነ ነው እኮ ስሙ። ኧረ እናትህ አንቺ ምኑን ይዞ ነው የፈጠነው? ነገረ ስራው ሁሉ ብቻ ሙሉ ሰው ታየልኝ ፈጠነ። እናት ስታገኙ ግን ሰላም በየለት። እሺ ቢኒያችን አባቴን አሳያለሁ ሲሎ ሰምተዋል። ጅቦ በእናት እሱን አሳየን። ምን ያለው? እኔ ሲመረመሩ ነበር ማየት የምፈልገው። ሲመረመሩ አለ ቪዲዮ ብራዘር። ምን ሲያደርጉ? አባቴን ብለድ እንትን ሲል ወንድማማችንን ብሎ እንትን ሲል ይሄ ምንድን ነበረ? ጠፋብኝ። ዲኤንኤ ሲመረመሩ እናት በዚህ ጉዳይ መግባት አለብሽ አንቺን የሚመለከት ስራ ስለሆነ ገና ደረስኩ እኮ ዛሬ። እንደገና ደግሞ አንቺ የምትኖሪበት ሀገር ነው የተወለደው። ገባሽ? እሱ እስቲ ይሄን ጉድማ ማየት አለብን። ማርያም የማርከስ ሚስትን አያት ጅቡ Sometimes you can't take no for an answer. We gotta. የሆነ ዛፍ አስተከሉታል። Let's go. Let's go. Let's go. Is the drone ready? It is. This way. This way. This way. Everybody's coming. Okay. Where's Zoom? Where's Zoom at? Where's Zoom speed at? Zim speed. Is Zim speed? Please close off. Huh? All right. Is camera on speed? Ready. Yeah. 3 speeds. Yeah. Come on. Come on. Yeah. Debbie's in the chat. Debbie's in the chat. I don't know. This way. Yeah, the plastic. Oh wait, ካድሬዎች ናቸው እንዳለ የተቀበሉ። this is the Ethiopian speed tree. Green legacy gold. There's 48 billion trees in Ethiopia. But this እዚህ ጋር ተተክሏል 48 ቢሊዮን ችግኝ። እንዴ ቁጥር ያንተም ሊሉ አንተ ግን 48 ቢሊዮን ዛፍ አለ። ቦታ ይበቃናን ግን ወንድሜ ቦታ ይበቃናን እኔንም እንተክልበት። ሰው እየተነቀለ እንዴ ነው ቦታ ይበቃናን ግን እኔንም እንተክልበት። አያጅ ወዱበት ቅዱሳን እንዴ ታውቁኝ። No, my chest saying 2. My chest saying 255. So both of y'all wrong. I didn't go to college. 25. Let's do the numbers again. Listen. What do you have now? Okay, look, hear me out. I started off with 48,275 million. 48,275. Yes. That's right.
And now, right now, currently, I have 48,530. almost 200 ምናምን Yes. Exactly. $255. 200 ምናምን ሺህ ሰብስክራይብ ተደርጓል። እኔ 3 ቀን ሙሉ እዚህ ገብቼ ሰብስክራይብ አያደርጉም የኛ ህዝብ። መንጃ ፈቃድ አይ ነው ምድራሽ ቋላ የጅቦን ዩቲዩብ ሰብስክራይብ አታርግና አስበሽዋል እናት 250 ሺህ ነው መስሎሻል እዚህ እጄ እየተንቀጠቀጠ እዚህ ላውቶፕ ላይ እያሳየው አድርጉልኝ 10 ሺህ አስገብላለሁ። አራው ይሄድባቸው እስቲ ሀሳብ አስተያየት ስጡ። ሀሳብ አስተያየት ምዕመናን ጥሬ ስጋ በሉ። ከመስኪ ጀምር መስኪ ወይ ጅቦ ሀሳብ አስተያየትሽን ስጪ። እኔ ሀሳብ አስተያየቴ እነዚህ ሻጮች ይገልበጡልኝ ተዘቅዝቀው ሀቢባ ቤት ይግቡ፣ ለህግ ይቅረቡ ነው በቃ ባጭሩ። ይቅረቡልን ነው። ታፕ ኮፒ ሊንክ ምዕመናን። እሺ ሰላም ሰላም ነው። በቅድሚያ እንዴት ናችሁ? አለ በሰላም። ኧረ ምንም ማስተያየት የለኝም። እንዴት ማሪዋ ለምን ይሄንን የሸጠች ይታሰር? እቺ ለህግ መቅረብ አለባት እናቴ። ሰላምዬ ሰላም ነው። ለህግ ትቅረብልኝ። ስንት ይሆናል? በዚህ ወገን እስከ 1000 ብር በእርግጠኝነት 1000 ከ800 ብር አይበዛም። ምናልባት ቦታውን ይወስናል። 1000 ሊሆን ይችላል። ሽሮ ሜዳ ነው እኮ። አይ ሽሮ ሜዳ አይመስለኝም። ፍሬንድሺፕ ሞል መሰል ይልሻል እንዬ ይታሰርልኝ። አስተያየት ትሰጣላችሁ? አስጡ ኢትዮጵያ። እኔ አስተያየት ልስጥ። ጅቦ ቀጥል። ፖለቲካ እንዳሰራብል ቢኒ አንተ ፖለቲካ እያለ አይ እኔ ፖለቲካ አይደለም። አይ እንዴት ሰሜን ሳይ ይመለሳል ነው እኔ አስተያየቴ። አክሱምን ላሊበላን ጎንደርን ሳይ እንዴት ይመለሳል? እንዴት አዲስ አበባ ምን ሆነ አይቶት ነው የሚመለሰው? እሱ ያናዳል። እውነት እሱ ያናዳል አይደል? እንደ ሰሜናዊ ሊቀልቃውንት እያጅቡ ትክክል። በዚህ እስማማለሁ። በቃ እኔ ይሄ ነው አስተያየቴ እንጂ በሌላ በምንም እና ልጁን ግን ቢረዳው ደስ ይለኛል። ጅቦዬ በኢትዮ ስፒድ በኩል ግን ብንነግር መሄድ አይመስላችሁ? በእንግሊዝኛ ቢተረጉምልኝ። ኢትዮ ስፒድ አማርኛም በስነ ስርዓት አይናገርም። አንቺ ደግሞ ምን ነካሽ? ታውቃለህ ትናንትና ናይሮቢ የነበረ ሰዓት ላይ ምን አደረጉለት መሰለ? ከተማውን ቱር እንዲያደርግ ትልቁ ህንፃ ላይ ወጣና ሄሊኮፕተር ተዘጋጅተው በሄሊኮፕተር ጎብኝቱ ነበር። እኛ ጋር ያተወርቃይት ነው ሄሊኮፕተር የት ሄደች? በሱ ወደ ጎንደርም ወደ አክሱም መሄድ ይችል ነበር እኮ። ቢጫዋ ነጫው እና ቦይን ያመጣቻቸው ሄሊኮፕተር። አይ እዛ ለመሄድ እንኳን ጊዜ አለ አይመስለኝም። ዴቭ ሀሳብ ስጥ እስቲ። ጅቡ ያ እኔ ምን መሰለህ ሀሳቢ በለጠን ያለችው እናት እንግሊዘኛ ፈጤ እንግሊዘኛ ቢችል በጣም አሪፍ ነበር። ቫይቡን አሪፍ ያደርገው ነበር። አዎ አዶናይ ነው ሲተረጉምለት የነበረው። አላየኸውም? ያቺን ጅቡ ትንሽ ላንጉዌጅ ባሪየር አለበትና ይማራል። በቃ የሆነች ነገር አሰባስበን ምን ላይ ናችሁ ቅዱሳኖች? ነጋዴዎች ይታሰሩ። የቡላላን አስተያየት ይፈልጋለሁ። ነጋዴዋ ይመቻት። በዚህ ልክ መጨመር አልነበረባትም። ግን እኔ ትንሽ ያስጠላኝ ትጠየቅልን የኛው ዋይስፒድ በጣም ዘገምተኛ ሆነብኝ። እንግሊዘኛ ለመቻሉ ምንም ችግር የለውም። እንግሊዘኛ ለመቻሉ ችግር የለውም። አሁን ቶታም ይባላል ከማን ጋር የሚሰራ እንግሊዘኛ ለመቻሉ ሳይሆን የሆነ አክቲቭ አይደለም። አክቲቭ አይደለም። ካሜራ ሳይ ምናምን ነገር ካሜራ ላይ የሆነ አክሽኖች ምናምን ቢያደርግ ስፖርት ላይ ቢሰራ ቢጨው ምናምን ነገር ካሜራውን ቢስብ አሪፍ ነበር። እና ደግሞ የተኮላተፈ ራሱ እንግሊዘኛ ቢያወራ በጣም ፐርፌክት ነበረ። በጣም ማለት ስትሪም ስለሆነ ያ ነገር አሪፍ ይሆን ነበረ። ግን ፈጅዝ ያለ ሆነብኝ። ዲቻ ቦይስ ብለው
አንተ ቤዚክ ነገር ቡላላ እንዳያስለምዱት በቦዲጋርድ አጅበው የዞሩት ነበር። ምን ያደርግ ሰላም ማለት እንኳን አያስለምዱትም። እና ዶኒ እንዴ በቃ ይሄ በጣም ዓለም እኮ ነው እያዩ ያለው እኮ ኢትዮጵያ ህዝብ ብቻ አይደለም ዓለም ነው እያዩ ያለው። በጣም በቃ እንግሊዘኛ እንኳን ባይችል የሆነ አክሽኖችን ቢያደርግ ቢከረባበት ቢጮው ምናምን እንትን አይ መጀመሪያ የተሰባበረ እንግሊዘኛ አለ አይደል? ግን ድንጋጤም የሚያስቀው ነው። የተሰባበረ እንግሊዘኞች እኮ አሉ በቃ የሚያስቁ ፈን የሚያደርጉ። ለእኛ ነው የሚደብረን፣ ውጭ ለሚያየው ሰው ግን ያስቃል። እንግሊዘኛው ምናምን በዛው የሚፈምስ ነበር። አይ ደንግጣለሁ መሲ እያለ የመጣበት በእናትህ ሚያው ነው እንጂ ቲክቶከር ነው እኮ ላሳየህ እንደ እሱን ቶማስ እኮ ነው ቶማስ ነው ሚያው አለው መሀል ላይ ታል ሚያው ነው አልቻልኩም። እዚህ ጋር ነው ቆይ እስኪ ታዲያ ሲመጣ ላይ መሰለኝ። ግን አዶናይ በጣም ፖዚቲቭ ማይንድ ያለው ሰው ነው። በጣም ለሱ የተከተለ ምናምን እየነገረው ካሜራውን ተጠቀም ምናምን የሆነ አክሽን ወሰድና ሲሎ ነበር። ያ ምን በለው ምግብ ይሁን እንዴ እንደዚህ ያፈዘዘን ቀንጭረን ቀርተናል እኮ እግዚአብሔር እሱ ቀላቅሎ እየሰጡን እኮ እቱ ነው። በጣም ነው የምንለያየው፣ አንገናኝም። በቃ የሰውነት አክቲቪቲ ደርሶ የለም። በጣም አዶናይ ካወረደት በኋላ ነው አንድ ቻንስ እንኳን የሰጠው። ያ አዶናይ ካወራለት በኋላ ምናምን ነው እንትን ያለው። ግን በቃ ማይንዳችን ሞቷል ከምንበላው ምግብ አንጻር ነው መሰለኝ። ሰማ እዚህ ጋር ይኸው መሲ Watch out, bro. Oh, Messi out, better. Messi's the GOAT. Watch out. Messi's the GOAT. Watch out, bro. አልቻልኩም። በቃ እዚህ ጋር ሞትኩ በሳቅ ወየው። Messi's the GOAT. Messi's the GOAT. Welcome to Ethiopia. Welcome to Ethiopia. ከታወቀች በሙሉ ግን ይሄን ልጅ ነው በደንብ የታየው ከቲክቶከሮች ምናምን። አዎ እና አንድ ደግሞ የማርያም የምትባል ልጅ ቻሌንጅ ታደርገው ነበር። እጅ የእጁ አኩቻ ደግሞ ጎራ እንዳርጋ በዳሶ ቆሞ ነበር በጭንቅላቱ። ስማት አለ ቆይታለ መሰለህ አኩቻ ቆይ ሲያስጨፍሩቻችን እንዳለ እኮ እናቴ ትሙት ሯጭ ነው ቀርኩ። ቡላላ እንስቶቻችን እናንተ የተረገምክ ነው መድኃኒዓለም። አኩቻም ነበር እንዴ? ምን አልሽኝ ነው? እንስቶቻችን የት ሄዱ? አንዷን እንኳን አግብቶ ቢወስድልን። ሚስ ኢትዮጵያ ምን የተባለችውን ሲያወራት አለሽም? ማርከስ እንዴ እሷማ ትልቅ ናታ እንዴ። እሱ እኮ ገና 20 ዓመቱ ነው። ገና ቲኔጀር ግን አክቲቭ አይደለንም። እኔ እኮ በጣም ያስጠላኝ። አንገናኝም ካለምጋኝ አስተዳደጋችን ይመስለኛል። አስተዳደጋችን፣ አመጋገባችን፣ ሁሉ ነገራችን እከክ ይሆናል። ማህበረሰብ የሆነ አንገት ደፍቶ አንገት ትፉ ያን እንደዚህ ምናምን የምንባለው ነገር አለ። ያ ይመስለናል ሰብሮ ያዘን። አይ ፊት ለፊት አንችልበትም ይዘናል ምናምን ነገር ቦታችንን አውጥተን መናገር አንችልም። አይን አፋርነት ነገር አለ፣ የእፍረት ነገር። ጠይቆት ነበር እኮ አይሾስፒት ጠይቆ የት አሉ ሴቶች ምናምን ነገር ሲለው ኢትዮጵያውያን አይሾስፒት እዚህ አካባቢ ናቸው አለው። ቺቺኒያው ሰደው ሲሉት አላየህም? እኛ የኢትዮጵያን ቤተሰብ ልጆች አስተዳደግ ላይ በጣም መስራት አለባቸው ብዬ አስባለሁ። ምክንያቱም ይሄ ዝም በሉ ወደ ጓዳ ግቡ እየተባለን ያደግን ስለሆንን እንደዚህ አይነት ሚዲያ ላይ ድፍረት ኖሮን እሱ የመናገር አቅሙ የለንም። አዎ የምንፈልገው ማውራት አንችልም። እንቅስቃሴያችን ሁሉ የተገደበ ነው። ታስረናል እኮ አስተዳደጋችን ያስጠላል በጣም። ሌላው ጋር ስትሄድ ግን እንደዛ አይደለም። እዚህ ማነው እዚህ እንትን ያለው? ወይኔ አምላኬ አኩቻ አላየኸውም? አኩቻ ነው አይተሃል? አይደል? ያኩቻ ነው ያስደሰተኝ። ሌላውን ተው። ያኩቻ ነው ያዝብ ያልፈለግ ደስ ይለኛል።
I'm listening. አማኩቻ ዋዋን አለ ይዋዋል guacamole. ባቢ እስቲ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። ቲሸርቱ $500 ነው የተቀበለችው ወይስ 5000 ብር ነው በኢትዮጵያ የተቀበለችው? 5000 እሺ ብላ ነበር። ገቢዎች ነገር ሲያችግላት 5000 ብር ነው $5000 ነው ሲላት ያ ዶላር አለችው። አሁን በነጋዴው ላይ ግብር እንዲጨምር ማድረግ ይሄንን ቻንስ አግኝተው ሂዳና ሀወይ ታፕ ኮፒ ሊንክ ምዕመናን። አይ ሌሎች የሚመጡበትን እድል ነው። ቻንሶችን እኮ ነው የምትዘጋው። ምክንያቱም አሁን እኛ ሀገራችን ነው ግን እንደዚህ የውጭ ሀገር ግን እንደ እንትን ከተማችን በጣም ደስ አትልም። እኔ ያው እንደውም በጣም ቆሻሻ ላይ ነው ማርያም ተቀራችንን በጣም ኮራው በቢያንስ በዛ ባይዘው የጎበኘውም እኮ ከስቱዲዮ ፖለቲካ አትስሩ በእናታችሁ። መርካቶ ሄዷል። ተቀላ ፖለቲካ መርካቶ ሄዷል። ግን በቃ ጽድት ያለ ነው የገበያ ቦታ ነው። ግን ቢሆንም በቃ አሳይቷል። ምንም ቆሻሻ ነገር አዲስ አበባ ምንም ነገር አሪፍ ነገር ታይቷል። በቃ ያ ላይን አሪፍ ነገር ቡላላ ፖለቲካ አይቻልም እያሉ እኮ ነው ሊቀሊቃውንት አያችሁ። አይ ፖለቲካ አይደለም ሪያሊቲው ነው። ሪያሊቲ ነው። ቆሻሻ ምናምን የሚታይበት ቦታ ቢሆን ይደብረኝ ነበር። እኔ በጣም ሪያሊቲውን በቃ እንዳለ የነበረው በቡ ስንት ቀን ነው ግን የሚቆየው? ይጋይስ ኢትዮጵያ ውስጥ ስንት ቀን ነው የሚቆየው? እሱን ባርከኝ ብሎ ጥሎት ገባ። መስቀል አሳሳሙን አይተዋል። እሱ ብቻ ነው የሚገርም ይበስሚ ላይ እዛ ገብቶ ሱ ይላል ብዬ ጠበቅኩ ነበር። ደንግጬ ማለት ነው። ተሳቀቁ ለሱ እግዚአብሔር። ከዛ እንትን ሳሙ ይሉታል ይወስዳል ነበር እንዴ እንትናን መጽሐፍ ቅዱስ አንስቶ ሳሙ ሲሎላ ሽልማት መስሎት ነበር። ተንፍሱ ምዕመናን ተንፍሱ። ምናልባት ግን ለአንድ ቀን ካራዘመው ኢትዮጵያ ላይ አሪፍ ነው። ወደ ክልል ምናምን ቢሄድ አማራ ክልል አይመስለኝም። እሺ አይሉት እንዴ አይሄድም። ቢሄድ አሪፍ ነበረ። እንትን ቢያይ ቢሄድ አሪፍ ነበር። ታሪኮች ምናምን ነገር ቢያይ አሪፍ ነበር። ቢሄድ አሪፍ ነበር። ለሀገሪቱም ኢሜጅ አሪፍ ነበር። ዝም ብሎ አዲስ አበባ እንዴ እንትን ይላሉ እኮ ሪሰርች አሁን ላይ አንዳንድ የጸጥታ ሰላም ምናምን አሁን እንትን ይላሉ። አይሄድም። አዲስ አበባ አይነቁም። ኖ ቱሪስት አይነቁም እኮ እንዴ አንድ ቀን የበቦታ የለም። አይወጣም ቢሞት ከአዲስ አበባ። ቅድም ራሱ በጣም አስፈራቸው። እንትኑ ጋር ይሄ ማነው ቶሚ እንትን ያዘጋጀው በጥሬ ስጋ አስቀዘኑት። ቡላላ ኮሶ ይዞ እንዳይመጣ አሜሪካ መድኃኒት የለም። ማርያምን ጦርነት ያጋራ ወይ እዛው ስጡን። ሽንት ቤት ገባ እኮ ቀጥታ ፈሱ ፈሳረ እንደ ላይቭ ላይ ፈሱ ፈሳኩ ርቦት ጥሬ ስጋ ያበሉት ታውቃለህ። ምንም ሌላ ምግብ አልበላም። ርቦት ጥሬ ስጋ ሲበላ መብላት የለበትም ነበር። አይሆንም እኮ ይሄ ኮረድ ነገር ለእኛም እኮ ጤናማ አይደለም። ያስለፍልፍ ወድቋል። እዚህ ዋናት እዚህ ጋር ነበረ እኮ ደግሞ የኛ ጭፈራ እንዳለ ኢነርጂ ይጠይቃል። ምንም መስሎ ነገር የለም ከትግርኛ ውጭ ሁሉንም እንትን ደንሶ ያመገበው ደንሶ መስጦት መልሶ ደነሰ እኮ ተመልሶ በትግርኛ አላስጨፈሩትም እንዴ? ኧረ ጨፍሯል። አፈራሉ ሊቀውጠው ነበር ጅቦ ግን እንደ እንትን በትግርኛ አልጨፈረም። ኖ በትግርኛ የኦሮምኛ ጨፍሯል። ጥሬ ስጋው ጋር ጨፍሯል። ተመልሶ መጥቶ ነው የጨፈረው። እዚህ ጋር ነው። አይ ነው ጥሬ ስጋ እኮ መብላት የለበትም። ገባ ይታመማል። ቆይ የለበትም ነበር። ዛሬ ባያመውም ነገ ከነገ ወዲያ ምናምን ሊያመው ይችላል። ኧረ ኖርማሊ ሀበሻ ራሱ ይታመን ያው ነው እኔ ያመኛል ካልበላ ብሎ ያስገደደ ፈጠነ ሲጎርስ እሱ ማለት ተረጋጋው። በትግርኛ ውስጥ ትንሽ ሰከን አለ። አንዱ ልክ ፒያሳ ላይ እንደደረሰ በኦሮምኛ አዘለሉት። ከፈጠነ ይልቅ እሱ ይችላል። እንደውም ይጨፍራል። ወይኔ እኛ ፈጠነ ግን ይሄ ምን ይላል? አብሊ ይመስለኛል። ምንድነው አይናፋርነት አለበት። ማን
ከአዶናይ ጋር ሲል ፍላጎት ነው እሱ የሚገርም ብዙ ነው። በሬው በገና ያብባል ገና አስጨፍሮታል። ያን አይተካው እስከ ምናምን እንትን የሚለው በጣም ፌመስ እኮ ሰው እኮ ነው። በጣም ጎበዝ ነው። አፍሮ ጸጉሩ አፍሮ ያ ፈንድቃ ነው ይሄኛው ማለት ነው። መላኩ ፈንድቃ ነው። መላኩ ኦኬ። በደንብ ግን ተዘጋጅተው ጠብቀውታል። ጥበቃውም አሪፍ ነበረ ምናምን። ጋርድ እኮ መንግስት መድቦለታል። ሱት የለበሱት ከመንግስት ተመድቡ ናቸው። ግን የቅድሙን አይተኳል። ወድቆ ነበርኩ የምር እዚህ ጋር ደክሞ በጣም ቡናው ፓወር አለው። የጠጣው ቡና አልቻልኩም አለ። በቃ ፓወርፉል ነው። ጥቁር ቡና አግተውት ዋሳ ይጠጣ በባዶ ስኳር አልጠጣም ብሎ በዛ ላይ ምግብ ሳይበላ በባዶ ከባድ ነው። እንዲህ አገርየው ዞሮ ግን በጣም ይገርማል። ታውቃለህ ከአፍሪካ እኮ ሲጎብኝ ሲጀምር እኮ ማለት የኛ ቪው ነው በጣም እንትን ያለለት ሰው ገብቶ የታየው 190 ምናምን ኬ ነበር። ላይቭ ላይ ቁጭ ብሎ ሰው እያየ ነበረው። ኢትዮጵያ ነው ወይስ ሳውዝ አፍሪካ ነው የሚባለው? ሳውዝ አፍሪካ ነው የኛ መሰለኝ። ሳውዝ አፍሪካ ግን በፎሎ ይበልጣል። አይ ቲንክ ግን ላይቭ ስትሪም ሲያዩ የነበረው ግን 190 እስከ 200 ምናምን 225 ገብቶ ነበረ። እኔ በህይወቴ እንደዛሬ የሳኩበት ቀን የለም። እዚህ ጋር ፌንት በልቷል። ዝማ ጥሬ ስጋ ግን መብላት አልነበረበትም። እውነት ጥሬ ስጋ መብላት አልነበረበትም። ጥሬ ስጋው አይደለም ቡና እኔ አልጠጣም ይቅርብኝ እያላቸው ነበረ። ኦፍ ኮርስ ሁለተኛ ደግሞ ፈጠነ እኮ ነው የኛው ፈጠነ እኮ ነው ያስጠጣው። እናት አንቺ ነሽ ያወጣሽለት ወይስ ትክክለኛ ስሙ ነው? ኧረ እናት ነሽ ያወጣች። ፈጠነማ ቆይቷል። እኔ ጌታ እናቴ እንዴት ነሽልኝ? እኔማ ብቻዬን በቃ እዚሁ ስነፍር ነበር ያልኩት። ነጋዴዋን አየሻታሽቱ ምን ታያለሽ እስቲ? ኧረ ተያቸው ማይረቡ ናቸው። አያሳፍርም? በጣም ሴቶች ስታያቸው እንዴ አሳፈሩን። እኛማ ቁርጡን ባነት እያጎረሱት ስሚ አንዴ በጉራግኛ አንዴ በትግርኛ በአማርኛ ዘፈን ልቡን አወለቁት። ቡናውን በዛ ላይ ጠጣ። ከዛ ጥሬ ስጋ ሽሮ አንጀት ነው አብሮ የተበጠበጠ። ቁርጥና ሽሮ በልተሽ አንቺ ጤነኛቶኛለሽ አስቢ። አኩቻ ግን ይመቸው እንዳርገው በዳሱ ባናቱ የተከለ ይመቸው አኩቻ ያኩቻ ተፈጨ ከሁሉ ማርያም። ኧረ እኔ ብቻ አዝናንተውኛል። እግዚአብሔርን ግን በጣም በቃ እንትን ብሎት ነበር፣ ተጨናንቆ ነበር ልጁ። እንትን አበዙበት፣ ላይክ ይሄ በጣም ፕሮቶኮል አበዙበት። ፍሪ አልሆነም። ሌላ ቦታውን ሲወጣ እኮ በጣም እንደዚህ አይነት እንትን የለበትም፣ ጭንቀት የለበትም። ይሄን ግን እንደ በቃ ላይክ እንደ ቱሪስት ነው። ከዛ ያኛው ቀልጣፋ ነው። አሽታየሽ የዚምባብዌው እንዴ ደስ ሲል ካለሱ በቃ የደብረው ነበር። ስፒ አዎ ተቀላጠፈ። የኛ ገር ፍዝዝ ብላለች ስታሳዝን። በቃ ደነገጣ። ምን ያርግ አስብ። ላይቭ ላይ ያን ሁሉ ሰብ ሲያይ ደግሞ አዶናይን አሽቀንጥረው ሲያባርሩት አላየ። ከለከሉኝ እኮ እያለ ነበር። ፋለው ጋርዱ አንጠልጥሎ ደሳታለው እንዴ እንትናም ተነስቷል እኮ ፎቶ ጆን ዳንኤል ማለት ይሁን እንትን ላይ ሙዚየም ላይ ነበር። ግን በቃ እሱን እንዴት አሽቀንጥሮ እንዳባረረው ከዛ ትራንስሌት የት አለ ምናምን እያሉት ነበር እኮ መጨረሻ ላይ። ከዛ ግባ አዶናይ ግባ ይሉታል። አባረረኝ እኮ አራሽ ታክፉ ነሽ አንቺ ገብርኤል። አዶናይ ያሳዘነኝ እናቴን ክፍ ነው ያሉት። የኢትዮጵያ ሎው ስፒድ ይሉታል እዚህ
ስማ ወው በይዋን አይሶሲ ሚያው ማለት እሱ ነው ይላል። ሊቃውንት ልጁ ከመምጣቱ በፊት ግን የተወሰነ ትሬኒንግ በደንብ መውሰድ ነበረበት። ኢትዮጵያኑ ማለት ነው። ቢኒ በጋርዳ ጅቦት በሰባት ዲቻ በስምንት ወከለት መሰለው ጅቦ በምን ሰዓቱ ይልመድ አዶናይ እኮ የሆነ ሰዓት ላይ እያለማመደው ነበር። አልገባውም። ትናንትና ማታ ነው ሲያለማመደው ነበር። ማስቱ ነበር ሊመጣ አካባቢ ታስቶ እንዳገር ሊቷረድ ነው የኤቢዲ ናቸው ማለት እንዳለው እኮ ሴቶቹ አመጋገብም ችግር አለብን። እንግዲህ አስተዳደግም አለብን። ለዛ ነው መሰለኝ እና እንደ ልጅ አገረድ መሽኮርመም ነበረበት። ዝም ብሎ ያብድ አለ እንጂ ሴቶቹ ግን ተመልምለው ነው። ይገርመኛል። ተመልምሏል። ሴቶቹ ግን እንዴት ላሳየሽ ማን እንዳሉና ቲክቶካቸውም እዚህ ላይ ያለ ማን እስቲ እንዴ እናሳየን። ልጅ አንድ ጀርመን ያለች ልጅ አለች ማቃት። ያሳዝን። አይናቸው ነው ያቸው ጀርመን ነው። ዝም በል ቆይ አንዴ። ካለ ፊልተር ሰው እያየን ነው። ማነች ጋሸና ግንባር ነገር ነው። አረፍ አይደለም ተመርጦ ነው የገቡት። ተመርጦ ነው። ትንሽ ግን ሞዴሏ የኛ ሞዴል እንደው ትሻላለች። በጣም ተከይፎባታል እኮ ያው እሷ በዛ ላይ እድሜ 20 ነው ስትለው ላይ ደነገጠ። እኔ እኮ 22ኛ ናት በኢትዮጵያ ሲላት ላይ እኔ 13ኛ አንቺ እናቴ ዚምባብዌ ነው ምናምን ባይሉ ምን የሚሽከረከረው 22 ነው እንጂ ምን 22 ወይ ገት ይኸውልህ ዚምባብዌ ባይሉ እናቴን ስትሪሙ ይደብረው ነበር ካለሱ እሱ ነው እኮ በቃ ያፍታተው። የኛዎቹማ የሉም ጭራሽ እኮ በኢየሱስ ሩጫው ላይ ሳይተሻን ትራንስሌት አንደኛ ክትፎ ቁርጥ እያጎረሱት ምኑ ይባው ልጁ። ስማ ግን አትሌቶቻችን እስካሁን እንግሊዘኛ አልተማሩም። ሳኩት ነው እኮ አትሌት አትናገሪ፣ ስርዓት ያዥ። እነዚህ የኢትዮጵያ ኩራቶች ናቸው። ሃሽታግ አያጅቦ አሁን ይሄ ልጅ ኢትዮጵያ እንደሚመጣ ይታወቃል አይደል እንዴ? አትሊስት ለዚህኛው ይመሳሰለዋል ተብሏል። ይመስለዋልም ጥቁር ስለሆነ ጥቁር ነው። ያው እኔም ጥቁር ነኝ፣ አንተም ጥቁር ነህ። ግን አትሊስት ለ10 ቀን ለ15 ቀን እኮ በጣም ጎበዞች አሉ አይደል እንዴ? ትሬኒንግ ቢሰጡት በደንብ እንትን ቢል ሀገር እንደ ሀገር እንትን ቢል። ኧረ በእናትህ ልጅ ምን አደረጋችሁ? ስንት አመት ነው ልዩነት ያላችሁ እድሜያችሁ ይላቸዋል አትሌቶች። 2 አመታት አልቻልኩም። ሁሉ ቪዲዮ እንዳይሽው ስሚ እኔ ሃሽታግ ዲባባ ልጆች ናቸው። እነሱ ሌጀንድ ናቸው። ምን የዓለም ሪከርድ ሆልድ የሚያደርጉት በጣም ሌጀንድ ናቸው። የዓለም ሪከርድ ጅቦ ምን መሰለህ እኔ አስተያየት በዚህ ላይ ልስጥልህ። እንደ ሌሎቹ አፍሪካኖች እኛ በቀኝ ግዛት ስላልተገዛ እንግሊዝኛ ቻለን፣ ጣሊያኛ ቻለን፣ ፖርቹጋል ቻለን፣ አረብኛ ቻለን፣ ዋቴቨር ምንም ያመስ እንኮራበታለን። ግን ኢንተርናሽናል ሆነው ቢያንስ ትንሽ እንኳን ቢችሉ አም ሃፒ። ግን እዚህ ጋር ስማት ምን እንዳለች ባራው እውነት ትክክል ብለሃል። እንደውም ይሄን ትኑ ነው ምርጥ በቃ ትራንስሌት የሚያደርግለት ስለ ሀገሩ ሁሉንም የሚያሳየው ኤክስፕሌን የሚያደርግ እሱ ጎበዝ ነው እንደውም በጣም እና ቆይ እነዚህ ወርልድ ቻምፒዮን ናቸው። እንዴት ወርልድ ቻምፒዮን ሆነው ወደ አንድ ቲክቶከር መተው ራሳቸውን ይሄን ይላሉ? እስቲ ፖለቲካ ቲክቶከር አይደለም እኮ ዩቲዩበር ነው። ግን እንዴ ኧረ በእናታችሁ ፕሮቶኮል የሚባል ነገር አለ። የራሳቸው ፕሮቶኮል እኮ ነው እንዲያውቁ ያደረጋቸው። ሌጀንድ ናቸው። ግን ፕሬዝዳንት ያገኛል ኤዛና እሱ እኮ የአልባኒያን ፕሬዚዳንት የስንት አይነት ሚኒስትሮች ያገኘ ሰው ነው። ትራቭል በሚያደርግባቸው ቪዛው አውሮፓ ውስጥ በሙሉ ማለት ነው። አታካብዱ ምድረ ምቀኛ ሮናልዶ ጋር ከነሜሲ ጋር እንዴ እንትን የሚለው
እኮ ልጁ እኮ ምንም አይነት ታለንት እኮ የለውም። ጀስት በፎር ሾው ብዙ ነገር በስፒድ ስለሚያደርግ ነው እንጂ ሌላ ነገር በንግግር በድፍረት ነው እንጂ ምንም ታለንት እኮ የለውም ልጁ። እነሱ ሞር ታለንትድ ናቸው እነሱ። ገባ ከሱ በላይ እኔ ይኸውልህ ኢዛና ምን አለ መሰለህ እኔ ባለሁበት ሀገር ላይ አንድም ሰው ኢትዮጵያውያኖች አትሌት በዓለም አንደኛ እንደሆነ የሚያክሰው የለም። በ10 ሺህ በ5 ሺህ በ8 ሺህ ይሄ ልጅ ግን ይሄን ነገር ያሳያቸዋል። ገባ ዓለም ወርልድ ሪከርድ ሰብሩ ናቸው። ዳስፈራም ሳይ ሰው ለዚህ ልጅ መንበርከካቸው እዚህ መተው እሱ ካላየን ብሎ ተጋፍተው መምጣታቸው ራሳቸው ሪፕሬዘንት ያደርጉ ነው። ምን እድል ተሰጥቷቸው ሪፕሬዘንት ያደርጋሉ? እናትዬ እንዴ በጣም ወከባ እኮ ነው ማለት እነሱ ራሳቸውን ይሄን ያህል እንኳን በደንብ አልገለጹም እኮ ማርያም። በደንብ ተዘጋጅቶላቸው ነበር ታውቂያለሽ፣ እኔ ግን ሌላ ዓለምን እንዳስተዋወቀ በደንብ መተዋወቅ ነበረበት፣ በደንብ ማስተዋወቅ ነበረበት ሀገሪቱ። አይ ቲንክ ኢትዮጵያ ሜቢ ከሰላሙ አንጻር ነው እንጂ ወደ ክልል ነው የክልል ፖለቲካ ልታሰሩት። ኧረ ተው እና እነሱ እኮ ይሄ ለነሱ ናቲንግ ላይክ ቢልዲንግ አየ ምናምን አልባኒያን እንዴት ቱሪስት በቱሪስት እንዳደረጋት እንደዛ እንትን ማለት አለብን። ያንንማ ያው እንትን ማለት የለብንም። ግን ይሄ ልጅ ተሰሚነት አለው፣ ብዙ ሰው ይከተለዋል፣ ብዙ ሰው ያየዋል። ድፍረት ወደ አማራ ክልል ወደ ትግራይ ክልል ቢሄድ እንደ ህፃናት አሁን ኤክስፒሪየንስ ይዞ እንደሄደ አይታችኋል። ግን የኃይለ ሥላሴን ታሪክና የሚኒሊክን ብቻ እኮ ነው ይዞ ሄደው ሲናገረው የነበረው የኃይለ ሥላሴን ታሪክ ነው። ኃይለ ሥላሴ እሳቸው መኪና ነው የሚኒሊክ ቤተ መንግስት ነዋል። በቃ የአስተርጓሚው አለቀለት። ወይ ከአዶናይ ጋር እንዴት አልተገናኙም? እንዴት አልተገናኙም? ያ ኢትዮጵያ ውስጥ ተጽዕኖ የሚፈጥረው ያለው አሁን አዶናይ ነው አይደለ? ደግሞ በዚህ በጥብጦ አላችሁ ደግሞ አይስ አዶናይ እኮ አባረሩት። ይዛና ምነካ በዚህ ደግሞ ሀገር በጥብጦ እሺ እንዴት ገፋው ብላችሁ ግን ለልጁ አስተርጓሚ ማድረግ ነበረባቸው። በእውነት አስተርጓሚ አድርገው አይልኩትም እንዴ? ያ ቁሌታም እንዴት ያስጠጉት? እንዴት ሰው ያስጠጉ? ጋርዶቹ ሰው እንዴት ያስጠጉ? አስተርጓሚ እንዴት ያስጠጉ? አይ ነው ግን ለልጁ መዘጋጀት ነበራ። ለልጁ እኮ ነው አንድ ያንጠልጠው ሲያፈናጥሩ የምትገኘው እዛ ነበረ እኮ ይዛና ከዛን አባረሩት። አሜሪካንን ጥቁር ታውቃቸዋለህ? አንዴ እንዴት አሽቀጥሮ እንደወረወረው። ግን ኢትዮጵያ ግን ተቀይራለች እናቴ። በጣም ነው ማለት ነው። እናቴን ኢትዮጵያ አምሮባታል። በጣም አምሮባታል። ይሄ ሀቅ ነው። እናቴን የሳይንስ ኢንስቲትዩት ራሱ እንዴት ነው የሚያምረው ሁሉ ነገር በጣም ማርያምን ፓርኩ ሄዶ እዛ ትቀልዳለህ። በጣም እግዚአብሔርን ይሄ ትልቅ ነገር ነው። ለውጣላችሁ ታጋ ለውጥ ሰርተናል። ዘንባባዎች አይሻቸው በጣም ነው የሚያማምሩት። በጣም እግዚአብሔር ቴክኖሎጂ በጣም አለች ታውቃለህ። ዘንባባ ኖ እሱ ራሱ ተደነቀ። እንዴት ይሄ ኢትዮጵያ ላይክ እንደዛ አይነት በሳይንስ ምናምን እያላቸው ነበረ። እመቤቴ ነው በጣም አድርጋለሁ። ቡና ጠጥተውት እኮ ነው በእናትህ በለኝ ጅቦ። በገዛ ሀገራችን ላይ የሳይንስ ኢንስቲትዩት በለው ነጭ ናት እንትን ኤክስፕሌን መታል አንድ ሀበሻ ብቻ እና ፓይለቷ ሀበሻው ደንቆሮ አይደል እንደዚህ እየመጣ የሚጮህ ሀበሻው ይልዚያል። ኢቭን ኖ ነሪስ በማናጀር ደረጃ የኢትዮጵያ አንድ ጥያቄ አለኝ ላንቺ። እሺ አያጅቦ እንዳያስወጡኝ ሰሜናዊ እንዳያስወጡኝ አዳራውት አሁን ኢትዮጵያ አድርጋለች። ኦኬ ችግር የለም። አዲስ አበባ አድርጋለች ተባለ። ስንት የአዲስ አበባ ድሃ ስንት ድሃ ነው የተፈናቀሉ? እጅህን ኤክስ ላይ ሌላ ፖለቲክስ ነው። በማማር ደረጃ ኖ በማማር ደረጃ እኔ ስለሰ ለምን ታስወጣዋለህ? ኖ እኔ አዲስ አበባን ስፒድ ያሳየኝን ቦታዎች ሳይ በፊት ተቀይራለች። ሁላችንም ስለ አዲስ አበባ እንዘምር። በቃ ብልጽግና እሱማ ድሃማ ተፈናቅሏል አውቃለሁ እኮ ይሄን አልክድም። ግን ያየኋቸው ቦታዎች በቃ በጣም ለእኔ ወድጃቸዋለሁ። ጽድት ያለ ነው ምናምን ገባ። እኔ ሴሎም ታይም ግን እንደዚህ ሳየው እንዴ ሀገሬ እሱ ራሱ ጽድት ያምራል እያለ እኮ ነው በጣም እንዴ እንዴት እንደሚስሉን ግን ታውቃላችሁ እናንተ። ዳቦ እኮ ምንግጥ አይመስላችሁም? ኢዛና ምን ትላለህ እዚህ ላይ? ለምንድን ነው ጥህሎ ያልበላው?
ምን ጥሎ ያልበላው አንተ ብርክማ ተሽቀንጥሮ ተባሮ ጥሬ ስጋ አብልተው ሆዱን ሳማው። ራች ምንድነው? ራች ሰላም ሲለው ሰምተዋል እንዴ? ጅቦ ራች ሰላም ሲለው ሰምተዋል? ራቹ ቲክቶከሩ አረ ጋቢ ራሱ ግርማ መቶራ ሰላም ነው። አይ እንደዚህ መብላችሁ አታስቀጡ አላለ ኖ አላለም። እንትኑ ላይ አይተሽዋል? ቻት ምን ላይ ኮሜንቱ ላይ አይተሽዋል? ጠቅላላ ኮፊው ነው ግማሹ ጥሬ ስጋ ነው ይሏል፣ ግማሹ ኮፊ ነው። አይበላም እኮ ግን በጣም አረ ሌሎች ነበሩ ቡዳ በልተውት ነው የሚሉት። ልጁ እኮ 1 ሃወር በላይ እራበኝ እያላቸው ነው። እራበኝ ጥሬ ስጋ በልቶ ማያውቀውን ምግብ ስንት ምግብ እያለን መጀመሪያ አፒታይዘር መብላት ነበረበት። እሱ እኮ ነው ኢዛና ምን እንደተፈጠረ ተቅማጣ ሲያዙት እኮ አፒታይዘር ሳይበላ ሆዱን የሚያለሰልስበት ሳይበላ ጥሬ ስጋ ሰጥተው ሆዱን ልሰው ተቅማጣ አደረጉት ልጁን። እኔ ግን እናቴን በጣም ተናድጃለሁ። ላይክ ጋይድ የሚያደርጉት ነጮች መሆናቸው ስንት የተማሩ የኢትዮጵያ ልጆች አሉ ማርያምን ኢትዮጵያ ንግድ ባንክ ነጭ ነው ፍቃድ የሚሰጠው ላይክ ቴራሱ ላይ ለመውጣት ቴራሱ ላይ ለመውጣት ሰውየው ነጩን ያስፈቀዱት ለምንድን ነው ማንወጣው እያለ ላይክ አይቻልም ምናምን ካለው በኋላ አልገባሽም እኮ እነሱ የሰጡት ቦታ እኮ ነጩም እኮ የፈቀደለት እኮ እሱም ቦታ ስለተሰጠው ነው የተፈቀደለት። በጣም ነው የተቃጠልኩት ማርያምን እንዴ። እኔ እንትኑን ሳይንስ ኢንስቲትዩት ላይ አንዱን ሀበሻና እቺ ፓይለቷን ሳይ ደስ አለኝ እውነት ለመናገር እንዴ። እንዴት በነጭ ላይክ በጣም ነው የሚንቀው እሱ ደግሞ እንዴ በጣም ልጁ ንቆ አይደለም እኮ የተሰጠው ነው ያቀረቡለት ነው ሀገራችን ያቀረበችለት ኮፊ ራሱ እና ምን ትሰራለህ አንተ? ኮፊ ነው እንጂ ደረጃ ያደረሰ አይደለም። ጅቦ አይተዋላ ያቀረቡለት ኢትዮጵያ ላይ የመጣውን ያቀረቡለትን ተቀብሏል። ያስተንግዷቸውን አልወደድኩትም። ማርያምን በጣም አዋከቡት። እንዲህ በመንግስት ይኸውላ ድጋፍ ከተሰጠው ላይ ራቼ እኮ አካባቢ አንድ ቦታ እኮ መቀመጥ የሚችል አይቀመጥም፣ ግን ፕሮቶኮል አበዙበት። ልጁ እንደዛ ነገር አይወድም። ኦሮምኛ ሲዘፍን ያለውን አድርገው እስኪ ኦሮምኛ ሲዘፍን ያለውን አድርገው አንዴ ፕሊዝ። አንተ በመንግስት እኮ ያለውን እኮ አንተ በሞተር እኮ አጅቦ ሞር ደስ የሚለው በአማርኛ ሽልለው ነው መዝገቡ ካየናቸው እንደው አረ በኦሮምኛ ዘለለበት ነው ሲገፈተሩ ሴቶቹ አብረው ሲሸልሉ የነበረው በጣም እስቲ ፋራው ሀበሻ ኦሮምኛ አድርገው እስኪ አንዴ ኦሮምኛ ሲዘፍን ያቸው ምናምን ደስ ይላል። ኦሮምኛ ሲዘለለው ሲገፈተሩ ያቸው እንዳለ ሲገፈተሩ ቀወጠችበት። ማነሽ ምን ተናግሬ እንደጋረገ አለኮ አንተ 2018 ኮን ያለው እንዴት የሀበሻ ልብሱን ላላለበሱትም ሙሉ ለሙሉ ማ ይልበስ አይልበስ ምን አገባ ለብሶ ነበር እኮ አውልቆት ነው። ደግሞ እንደዛ መሆን አይችልም። አይ ነው ለጀስ እናንተ ቤተክርስቲያን ግን ሲገባ ቤተ መቅደስ ውስጥ ፌንት የሚበላል መሰለህ? የምን ለምን የሚበላው? በእኛ ህብረተሰብ ነው ፌንት የሚበላው። ጌቦ ታሪክ እኮ ነው እኛ ህብረተሰብ እንግዲህ ከታየ ይኸው ሲጨፍር ይዘል ብቻው እነሱ ማን አስጠግቷቸው ደስ ይላል ማለስ አድርገው እንጂ ወደ ኋላ ትንሽ እኔ በጣም ነው በባህል ክርስቶስ ነው የምላቸው። ዛሬ ደስ ያላለው ሰው ካለ ምቀኛ ብቻ ነው። እኔ ደስ ብሎኛል። ምንድነው ቅር ያለኝ መሰለህ? አንድ የባህል ልብስ ቅድም እንደተባለ የባህል ልብስ ማለትም የትኛውንም ያካተተ ቢለብስ ችግር የለውም። የኦሮሚያም ቅድም 80 ምናምን ልብስ ልታስለብሰው ነው ሰዓት አይበቃውም። ጅቦ ባንተ ወጪ ነው አትለውም እንዴ? 80 ምናምን ልብስ ላይ ነው። እሺ በቃ ቢያንስ ቲሸርት በቃ ቲሸርት ወላ አብይ አህመድ ያለበትን ፎቶ ቢሆንም ቲሸርት የሰማንያ ብሔረሰብ ጽሑፍ ያለበትን ቲሸርት ያስለብሰው ጨርሰው ይለብሳል ልጁ። ባይ ዘ ወይ ዛሬ ሂስትሪ ጠግቦ ነው የሄደው። የኃይለ ሥላሴን ታሪክ የሚኒሊክን ታሪክ እናሳ ታዲያ ያለው ግን ቆይ ጥያቄ አለኝ። ጂቦች እንኳን ግን እንዴት አያችኋት ሚሷን? ሞንኪ ያላቸው ለምንድን ነው? ሀሽቱ አይተሽዋል? ምን ማንኪ ሲላቸው የነበረው ለምንድን ነው? እናት ማን ያለ ማሱን ያለው ሞንኪ ያለ አልሰማሁም ነበር። እና ከሞንኪ እንዴ
ዝንጀሮ ያ የዝንጀሮውን ልብስ እሱ አስተርጓሚ በቁጥጥር ስር ውሏል። ከሱ በላይ እኮ እኛ እኮ ጸዳ ያለን እሱ አስተርጓሚ በቁጥጥር ስር ውሏል። ማምሻውን ታውቃለህ፣ የገዛ አባቱ አፍሪካን አይደለሁም ብሎ እንደሚክድ ሬሲስት ፋኪንግ ሬሲስት የሱ አባት በጣም ተቆጥሮ ግን እንደዛ ሳይሆን ግን እኛ እኮ እንጸዳለን ከነሱ። እሱ ነው ፕራውድ የሚያደርገው። እንደውም በአፍሪካነቱ እኔ አፍሪካዊ ነኝ ምናምን ይለዋል። አባቱ ደግሞ ኖ አንተ ጃማይካዊ ነህ ይላል። ኦፍ ኮርስ ጃማይካዊ ከሆንክ አንተ አፍሪካዊ ነህ ጥቁር ነህ ይለዋል። ከሁሉም ያናደዱኝ መጀመሪያ ቲሸርት ሲሰጡ 5,000 እያሉ የሚንገበገቡ ሁለት ሰዎች ወይኔ መዝገቡ የዋጋ ለውጥ የመጣውን እነሱ ሁለት ሴቶች ይሄ ነበር አይደለም ዋጋ በነፃ ሊሰጡት ይገባ ነበር። እንዴ ሁሉም ሀገር እኮ በነፃ ነው የሚሰጠው። በቃ በነፃ ነው መሆን ያለበት ሲጀመር። ፈርቅ የሚይዙት ደግሞ ታዩ ብሩ ነው የምጭላታል። በቃ ወሰደው አለችው። አይ ትናንትና ኬንያ ያለ እሱ ሸጥ ትናንትና ኬንያ ያለ ማንጎ እንኳን ገዝቶ ነው የበላው። አንድ ፍሬ ማንጎ በግዛት ችግር የለውም። ማርያምን አጉራሽ ሴቶቹ ግን እኔ አልጸዱኝም። ሲያስጠሉ በልደት በጣም ነው የደበረኝ። ሴቶች ደግሞ ላይሾስ ፖርቾን ሲያቆጭ አልነበረበትም። ለምንድን ነው የሌለበት? የሃይማኖት ተቋም ውስጥ መግባት አልነበረበትም። ምን የሃይማኖት ተቋሙ ጋር አይወልም። መጀመሪያ ሃይማኖትና ፖለቲካ ጋር ምን የሚያገናኘው ነገር የለም። ኧረ ዝም ብላችሁ ደምግሙ። ኖ መግባት ይችላል፣ ግን መጀመሪያ ሊቀለበስ ነው። ቄሱ ሊያሳልሙ ሲሉ ሊቀበል ነበር መስጠት ሙስሊም እንደሆነ ሙስሊም ሆነ ምንም ከሃይማኖቱና ከፖለቲካ ጋር መስቀል ሲሳለም እራሱ አላያችሁትም? አሳለሙ ማለት እኔ ትንሽ የተናደድኩት ሃይማኖቱ ሳይታወቅ ቤተክርስቲያን አስገብተው መስቀል ይዘው መቆማቸው ትንሽ ተናድጃለሁ። አይ ነው ይሄማ እንግዳ እኮ ትቀበላለች። እንግዳ መቀበል እኮ ነው። ዋርኒንግ እየሰጠ ነው ቤቱ። ኮፕሊንግ አድርጉ። ፋራው ነው። ኮፕሊንግ አድርጉ። አያጅቡ በሃይማኖት ደግሞ ጀመሩ እንዴ? ኖ ይሄማ የኦርቶዶክስ እምነት እኮ ማንኛውንም እንትን ተቀበለ። ኦርቶዶክስ ምናምን ሙስሊም የሚባል የለም እዚህ ጋር ጨዋታ ነው። በቃ እንዴ መጣይ ለምንድን ነው ዋርኒንግ የሰጠው? ጅቦ ምን አሳይተህ ነው? ፋራው አንተ ወይ ጉድ! ለማንኛቸውም ወገን እንኳን ደስ ያላችሁ፣ እንኳን ደስ ያለን። በእውነት እኔ ደስ ብሎኛል። عدنا خمس رأيات حقسنا ግን ሌላ መዝገቡ መች ነው አዲስ አበባ ላይ እንደዚህ እንደዚህ ኢትዮጵያ መታየቷ ኤኒ ታይም ባይ ዘ ዌይ ዛሬ ያየነው ነገር ምንን እንደወስን አድርጎኛል። መጪውን ጊዜ ብልጽግናን እንድመርጥ ያለምንም ግን አንተ አስተርጓሚውን እኔ ብልጽግናን አስተርጓሚ ነው። ቤተ መንግስቱ የሚኒልክ ነው አለለ እኮ ታስሯል። ማምሻው የኃይለ ሥላሴን ታሪክና የሚኒሊክን ታሪክ ነበር ሲዘግቡ የነበረው። ታስሯል በቁጥጥር ስር ብሏል። አይ እየተጣራ ነው አትልም እንዴ አንተ ደግሞ ወዲያው ፈጠንከው እንደዚህ ያለ እየተጣራ ነው። አስረን ነው የምናጣራው። ተባረክ ማንን ነው የምታስረው? ለምን ወደ ፖለቲካ እየወሰደችው ነው? ኮፕሊንግ አድርግ። ኧረ እኔ አጨብጫቢ ነኝ። ተው እንዳታስወጣኝ። የሁለታችሁ አጨብጫቢ አይደል? ስሜን ቀይረዋል። በሁለታችሁ ሃሽታግ የሚለውን አንስተሽ የሁለታችን አጨብጫቢ ትውልያለሽ። አዎ ማርያም ስሜን የመቀየር ፍላጎት አለኝ። ለዛ ነው የሁለታችሁ እናት የጅቦ ቅምጥ ቶሎ ቀይሪና ነው። እናመሰግናለን። ቻው ቶሎ ቀይረሽ። እሺ እንዬ የኢትዮጵያ ሕዝብ እንደዚህ ጮኸብሽ ይቅርታ። እሺ ለጆሮሽ እንጂራ አይደማመጡ በቃ ለማውራት ችኮላቸው። እኛ ለህግ እንዲቀርቡ ነጋዴዎችን እያስተባበልን በህዝብ ላይ ጨክነው ዓለም ፊት እንዲያዋርደው ቅቤ በሙዝ ቀይ አፈር በበርበሬ እንጀራ በጀሶ ከሰላይ ውሃ እኔ አመጣላለሁ። ማር ላይ ስኳር ይሄ ዛሬውን መታሰር የለበትም። ስኳር ከየት መጣ ነው? ማር ላይ ስኳር አይጨምሩ ይጨምራሉ። እኔ ፋራውን ቀላቅለው የሚሸጡት ያያ ስጋ ያልቻለ እነዚህ ነጋዴዎች ለምን በቁጥጥር ስር አይሆኑም?
የምር መዋል አለባቸው። ኢትዮጵያ ብቻ ነው እንደዚህ ብልግና የሚሰሩት፣ በተለይ በምግብ ነክ ነገሮች ላይ ፈርቅ በጣም በመያዝ በጣም ብልግና ነው። ያይጥሉለት እንበላለን እኮ እናቴ ትታይን አይናችን ቡልቅ ብሎ ጥብም ኤርትራ ለምን ነው የሚሄድ? መብራት ቢያስመርቅ ወይኔ አስቢ። ኤርትራ ቤት ምን ደቂቃ አይቀመጥም፣ ኢንተርኔት የለም እኮ በምን ስትሪም ያደርጋል? ኤርትራ ቤት ያለው ማን ነው ራሱ? የግድግዳ ስልክ እኮ ነው ኤርትራ ውስጥ ያለው። ትቀልዳለህ እንዴ? ቆይ አሁን እነዚህ ነጋዴዎች መንግስት ምን ቢያለ ግብር ይጨምርባቸው? ደግሞ እኮ አጭበርባሪዎች ናቸው እናቴ። መታሰር ነው እንጂ ያለባቸው ዝቡ ንግድ በጣም መታሰር ነው ያለባቸው። ምን ያላበሉን ነገር አለ? ይህ እኮ ነው አደንዞ ያስቀርን እኮ በጣም በጣም እግዚአብሔርን ቢያንስ እንዲህ እህል ነክ ነገር ቢቀላቅሉ ምናምን እኮ ችግር የለውም። አፈር እየበላን ስድባችን ሁሉ ደቼ ብላ የጤፍ እንጀራ ላይ ጀሶ ከማድረግ በቆሎ ወይ ደግሞ የሆነ ገብስ ነገር ምናምን ጀሶ አንጀታችን ላይ ገብቶ ይደርቃል። አስተሳሰባችን እንዲነጥፋል። እናቴ እንደዚህ ነጋዴዎች በተያይ ጃፒ ሀሳብ አስተያየት አለህ? እናገባል ጃው ጃፒ እናስገባ። በእናትህ ኮፒ ሊንክ ታፕ አድርጉ። ኧረ ኔትወርካችን እንዳለ እኮ ቀነሰ። ምን እንደሆነ አላውቅም። ዋርኒንግ ውስጥ ይላል። ሰላም እንደምን አመሻችሁ? ቅዱስ ጃፒ ማታ ስለ ኢሳያስ ማታ እንሄዳለን። ኢሳያስ የሰጠው መግለጫ ሰምተሻል? ነው እንዴ? ሼባ እናቴን መጫወቻ ታደርግን። ምን አለ በእናትህ ራብተኞች ናችሁ ብሏቸዋል። ቡላላ እኔ ወዝ ስላለኝ አልቆጣም አላለም። ይሄ ሰውዬ ካልሞተ እኮ ይተርበናል። ያምን የመልት ምት ካልሰጠ እናቴን እንደ ሀገር አዋርዶናል። ሙሉን ኢንተርቪው የሰማው አንተ ይሄኛው ልጅ ሳያስበው ጥሬ ስጋ በልተውት ሆዱን ቅዘን በቅዘን ሆኖ አይተዋል። ቀዘነ ሲያሳዝን እንግዲህ የአህያ ስጋ በልቶ ይሆናል ሰው እኮ ማለት አራት ስጋ እኮ ኖርማሊም ከባድ ነው እንዳይሆንም። አዶናይ ግን በጋርድ መጣ። ከነ ጋርዷ ሌላ ጋርድ ሲገፈትራት አላያት። በጣም ፖዚቲቭ ማይንድ ያለው ሰው ነው ግን አዶናይ። በስመ አብ ለሱ ስኬት እየተከተለው ሲተረጉምለት በቃ ካሜራውን ተጠቀም ምናምን ሲለው ነበር። የእሱ ጋር ማንም አቅም የሌላቸው በሌላ ጋርድ ተገፍትረው እኮ ነው የወጡት ከነ አዶናይ ጭምር። እንትናን አላየህም እንዴ? ገፍትረው ሲያባሩት ማን ነበር? ሞጊልዶ እኮ ነው በቃ ጋርድ ማለት አሁን ሞጊልዶ ማለት ነው። አስብ ሞጊልዶ በሬ ነው ቶ ጋርድ አይደለም እሱ ሰንጋ በሬ ነው። ጋርድ ሆነ አይችልም። ግን እንትናን ሲያባሩት አላያችሁ? ማን ነበር ያው ታስሮ የተፈታው? ጆን ዳንኤል ላሾች ቢዱሎ ሲሄድ ገፍትሮ ላኩት ወደዛ እኮ ከግድግዳው ጋር ተጣብቆ ነው የተነሳው። አይተዋል ጅቦ። እስኪ ቆይ አዶናይን ላሳ አዶናይን እኮ የገፈትሩት ማለት ነው እና ብሎት ሲሄድ ጋርዱ ገፈው ፎቶ ለመነሳት አይደል? እንደዛ ቦታ መሰለኝ። አይ ቲንክ ሃሽታግ የታለች? ምን ልታሳየኝ ነው? ምንድን ነው ጃፒ? እንደ ሀገር ግን ተዋርደናል እናቴን። እነዚህ ነጋዴዎች የሆነ ነገር መደረግ አለባቸው። መንግስት የሆነ ህግ ማውጣት አለበት። የውጭ ዜጋ ነው ብላ እኮ ነው አገኘው ለብለው ምናምን ብላ ካሜራ ተደቅኖባት እንደዛ ማለቷ ያናዳል። ስግብግብ ነን እኮ እናቴ ትሙት። በጣም ስግብን አብሶ ነጋዴ ምን ይጠቅማታል? በነፃ ብትሰጠው ምን ችግር አለው? ምን አንድ አይ ኖርማሊ በቃ የኢትዮጵያ ስም አይደል የሚጠራው። አንተ አንድ ቲሸርት በነፃ ብታለሱ ችግር የለውም። ወሰደድ ጊፍት ነው ብትለው አባቴ የቤት ኪራይ ይከፍልላታል። ትቀልዳለህ እንዴ? በግብር አናታቸው የዞሩ እኮ ናቸው። በዚህ አጋጣሚ ይብሉ እንጂ አንተ ደግሞ በቃ መብላት ላይ ነው እንደ አሳማ። እናቴ
ታዲያ እንዳንተ ማሰብ ላይ ምንም ዜሮ ነህ። ዘይት የበዛበት ድንች ተሰልፋ ትብላ እንዴ? ሰርታ እየበላች ነው እኮ ተዋት እንጂ። ግን እንደ ሀገር ደግሞ በዚህ ደረጃ ያ ሁሉ ብር ጠርታም መሸጥ የለባትም። ብዙ ሰው እኮ ነው የሚከታተለው። አትሊስት ጊፍት ነው ብላ ብትሰጠው። መስቀል አደባባይ ላይ ታል ጅቦ መስቀል አደባባይ ላይ ያ ሁሉ ህዝብ ተሰብስቦ ሲል ጠግቦ ነው የሚመስለው እኮ ገባ። የተራበ ህዝብ ያው እንጂ አባቴ የቤት ኪራይ ምን ኑሮ አናቱን ያዞሮ ህዝብ ራበን አላሉ። ቢሮባቸው እዛ መጥተው በዛ ፀሐይ ቆሞ አያዩ ነበረ። ምንድን ነው የምታወራው አንተ ሰውዬ? ረሃባቸውን ለመርሳትም ይሆናል እዛ ፀሐይ ላይ የተገተረ ስንቱ የኢትዮጵያ እንትን አሁን ይሄ ልጅ ምንድን ሰርቶ ነው ግን እንደዚህ የተሞገሰው? መንገድ የተዘጋለት በፖሊስ ሞተር እየታጀበ የሚሄደው አዶናይ ነበር እንደዛ መታጀብ የነበረበት። አዶናይን አሰሩት እንጂ ምንድን ነው ያጀቡት? የእኛን ቲክቶከር እንዳለ ከነ ጋርዱ ጠቅላይ የተበላ ጋርዱን ኩሻፓ አሰሩት አይደል እንዴ? ያዶናይን 5 ዓመት ሰሩ ተባሉ። እዛው ቁጭ በድንግስ ያስብሏቸው ነበር። ጅቦ በትልቁ ታፕታፕ ያርጉልህ። ሪፖርት እኮ አለ ከታች እኮ ያልኩት እኮ ነው። ምንድነው ሪፖርት መታረጉት? በስመ አብ ምን ተወርቶ ነው የምንለጥፈው ፎቶ? ፊቱ ምናምን ነው እንትና ነው ፋራው። ላስገባውም አልቻልኩም እኮ ምርጥ ሰው ቪዲዮ ሲያሳይ ነበር። ታፕታፕ ኮፒ ሊንክ አድርጉት እባካችሁ ባላችሁበት ኮፒ ሊንኩ 3000 አስገቡት። ምን አለ ነው ያልከው? እስቲ ዜናውን እኛ አልሰማን። ትርጉም ልንስ ምርጧ ይመቻችሁ። እናቴን ይሁን ወንድም ጅቦ አብየት እስኪ ተርጉምልን። ምንድን አለ ነው ያልከኝ? በደንብ አልሰማሁም። እኔ የአዶናይ ጋርዶች ላይ እኮ ልቤን ጥዬ ማን ነው ስለማን? የጎረቤት ሀገሩ እንትን ይሶ እናንተ ጡሚያ እንዴ አልስቆይ። ማታ እንደግመዋለን። አሁን እወጣለሁ። ሰደበን አጥረገረገና እንደዚህ ታዲያ ይህንን ህዝብ እያየ እንዴት አይሰማም? ተሰደብን ብቻ አይገልጸውም። አብይ አህመድ የመልስ ምት ካልሰጠ ለኢሳያስ አፈወርቂ ወይ ጦርነቱን አሁን ምን አለ? እኔ እኮ ምንም እንትን አላልኩም እኮ። ማታ አሁን ልወጣ ነው። እኔ ቅዱሳን ሰላም ለእናንተ ይሁን። በቃ ጃፒ አንተም የቆርቆሮዋን ከዛ ይሄ በዋቃ ፈንት ከፍታለህ መተህ እርጥብህን ብላ አንተ አንጀት ያመጣ ሰውዬ ልትሰዳደቡ ነው። እዚህ ጋር እኔ ጋር መታችሁ ልትሰዳደቡ። ስድብ ነው ያስጠላኝ። ወንድሞቼ ተከባብራችሁ ታወራላችሁ። ጽቡቅ ነገር ምንድን ነው የምትሰዳደቡት? እኑዬ አብየት አብየት በልሽም አብየት ልወጣ ነው። እሺ እናወራለን። የኔ ቆንጆ ሬክሰን ፌክሰን ፍሊት ፍጥረት ደህና ሁኚ። ባይ ማሰላማ ሼሪንግ እየመጣሽ እንዴ? ለማንኛውም ምዕመናን ይህን ያክል ትንሽ ስለ ወንድማችን ካወራን ስለ እህቶቻችን ደግሞ ማታ ስለ ኢሳያስ አፈወርቂ ደግሞ ተሞልሰን እንመጣለን። በጣም ነው ያዋረደን ኢሳያስ አፈወርቂ። በጣም አብጦልጥሎናል። ቃል በቃል በትግርኛ ያሉን የኢሳያስ አፈወርቂ ትግርኛ በዚህ አጋጣሚ የሚሰሙት የተወሰኑ ሰዎች ብቻ ናቸው። እናቴን ኤርትራውያን ራሱ አይገባቸውም ምን እንደሚል። ትግረኛው ይለያል። ኢሳያስ አፈወርቂ የግል ትግርኛ ነው ያለ የራሱ ማንም የማይሰሙ ከሁለት ጋዜጠኞች ውጭ። ከተወራ በኋላ ነው እንደገና ተተንተኑ በብዙ የኢሳያስ አፈወርቂን ትግርኛ እኔ በደንብ እሰማለሁ የሚል ካለው ውሸታም። እናቴን ከልቤ እሱ ትግርኛ ልዩ ትግርኛ ነች። የሚሰሟት የተለያዩ ሰዎች ናቸው። እነሱ ተንትነው ዩቲዩብ ላይ ያመጧታል። በቃ ዘረባዊ ፈሊጣት አለው። ዳህራይ ክንራከቢና ዳሃን ጸኒሁ ጽቡቅ እግዚአብሔር ይግበረና ሰንበት ምሳና ፕሮግራም ኣብዚ ተዛዚቡለው